የመጋረጃው ጀርባ የጆሹዋ የጥፋት ግዛት። በመድረክ ላይ ያለው ሰው ተፈውሰሃል ተብሎ ሲጮህ፣ ከመጋረጃው ጀርባ ግን አስክሬኖች በዝምታ ይዋጣሉ። አንዳንዶች አምላክ አድርገው ያመልኩታል፣ ሌሎች ግን ነፍሰ ገዳይ ይሉታል። በመቶዎች የሚቆጠሩ ሰዎች ለሞት የዳረገው ሕንፃ፣ ምዕመናንን እንደ ከብት ሳር ያስጋጠው ትዕዛዝ እና በድሆች እንባ የተገነባው የቢሊዮን ዶላር ግዛት። ከድሃ ቤተሰብ ሙስሊም ከሆኑ እናት አባቱ ተወልዶ አሁን ላይ ግዛቱ መላው አፍሪካን አጥለቅልቋል። ዛሬ የመንፈሳዊውን ንጉሥ ጭምብል እናወልቃለን። የተወደዳችሁ አድማጭ ተመልካች የዩቲዩብ ቻናላችን ቤተሰቦች፣ የዩቲዩብ መረጃ እንደሚያሳየን ከሆነ 80 ከመቶ የሚሆኑ ቻናሉን የሚያዩት ሰዎች ቻናሉን ሰብስክራይብ ሳያደርጉ ቪዲዮዎቹን እንዳዩ የዩቲዩብ መረጃ ያሳየናል። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ድጋፋችሁን አሳዩን። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1969 በናይጄሪያ አዶ ኤኬቲ ነው። ጆሹዋ ኢጊንላ የተወለደው እንደ አውሮፓውያን አቆጣጠር ግንቦት 21 ቀን 1969 በናይጄሪያ አዶ ኤኬቲ በተባለ ስፍራ ነው። ያደገው ግን በሰሜን ናይጄሪያ ካዱና በተባለች ግዛት ነው። የሚገርመው ታሪክ ጆሹዋ የተወለደው ከሙስሊም ቤተሰብ ነው። አባቱ ፓላሲስ ኢጉንላ ይባላሉ። የጆሹዋ የልጅነት ሕይወት እጅግ ፈታኝና በከፋ ድህነት ውስጥ ያለፈ እንደነበር ራሱ በተደጋጋሚ ይናገራል። ቤተሰቦቹ በጣም ድሃ ከመሆናቸው የተነሳ በትምህርት ቤት ቆይታው የሚለብሰው ጫማ ስላልነበረው በባዶ እግሩ ይሄድ እንደነበር ይገልጻል። የዕለት ጉርሳቸውን ለማግኘት ቤተሰቡ በእጅ ሥራና በጥቃቅን ንግዶች ይረዱ እንደነበርም ይናገራል። ይህ የድህነት ታሪክ ግን በኋላ ላይ ትልቅ የንግድ መሳሪያ ሆነ። እኔ ከድህነት ከወጣው እናንተም ትወጣላችሁ የሚለው የወንጌል ስብከቱ በሚሊዮን የሚቆጠሩ የድሆችን ልብ ሰረቀ። ከካዱና መንደር ተነስቶ በአቡጃ ግዙፍ ግዛትን መሰረተ። ነገር ግን ከዚህ ስኬት ጀርባ በድህነት ያደገው ልጅ ሌላ ድህነት የሚፈጥር ማሽን እየገነባ ነበር። ጆሹዋ ወደ ክርስትና የተቀየረው በወጣትነት ዕድሜው ነው። ይህ ለውጥ በቤተሰቡ ዘንድ መጀመሪያ ላይ ተቀባይነት ባይኖረውም እሱ ግን በካዱና በሚገኝ አንድ ቤተክርስቲያን ውስጥ በንቃት ማገልገል ጀመረ። በኋላ ላይ አባቱም ወደ ክርስትና እንደተቀየሩ ይነገራል። ጆሹዋ ኢጉንላ የራሱን ቤተክርስቲያን ከመመስረቱ በፊት በተለያዩ የናይጄሪያ ታዋቂ ሰባኪያን ስር አልፏል። በተለይም ታዋቂው ነቢይ ቲቢ ጆሹዋ የእምነት አባቱ እንደነበሩና በእሳቸውም ስም መጠራት እንደጀመረ ይነገራል። ለአውሮፓውያን አቆጣጠር በ2006 ሻምፒዮን ሮያል አሴምብሊ የተባለ ቤተክርስቲያን በናይጄሪያ አቡጃ ከተማ መሰረተ። በወቅቱ አገልግሎት መስጠት የጀመረው በአንድ ድንኳን ውስጥ ከ8 ሰዎች ጋር ሆኖ ነው የሚሉ መረጃዎች አሉ። አሁን ላይ በአፍሪካ ውስጥ በጣም ሰፊ ተደራሽነት ካላቸው የሃይማኖት መሪዎች ውስጥ አንዱ ነው። ቤተክርስቲያኑ በብዙ የአፍሪካ ሀገራት ቅርንጫፎች አሉት። ዋና ዋና ቅርንጫፎቹ የሚገኙባቸው ሀገራት ደግሞ የሚከተሉት ናቸው። አንደኛ ናይጄሪያ። ዋና መስሪያ ቤቱ ወይም ዋና ቤተክርስቲያን የሚገኘው በአቡጃ ሲሆን ሲቲ ኦፍ ወንደር የሚባል እጅግ ግዙፍ የመሰብሰቢያ አዳራሽ አለው። ሁለተኛ አገራችን ኢትዮጵያ። ጆሹዋ ኢጊንላ በኢትዮጵያ ውስጥ በጣም ትልቅ ቅርንጫፍና ብዙ ተከታዮች አሉት። ቤተክርስቲያኑ በአዲስ አበባ በተለይ በለቡ ኃይሌ ጋርመንት አካባቢ ትልቅ ሕንፃና የስብሰባ ማዕከል አለው። ሶስተኛ ደቡብ አፍሪካ። በጆሃንስበርግና በሌሎች ከተሞች በርካታ ቅርንጫፎች አሉት። አራተኛ ዛምቢያ። አምስተኛ ዚምባብዌ። ስድስተኛ ታንዛኒያ። ሰባተኛ ኬንያ። ስምንተኛ ቦትስዋና። በአጭር ጊዜ ውስጥ የጆሹዋ ኢጊንላ ስም በመላው ናይጄሪያና አፍሪካ ናኘ። ዋና ምክንያቱ ደግሞ ትንቢቱ ነበር። ማለትም በተለይ ስለ ፖለቲከኞችና ስለ ሀገራት የሚናገራቸው ትንቢቶች ታዋቂ ያደረጉት። ታዲያ የዚህ የሃይማኖት አባት ሰው ተአምራቱ እንዴት ይፈጠራል? ሚስጥሩ መንፈስ ሳይሆን በቴክኖሎጂ የተደገፈ ነው። አንደኛ ወደ አዳራሹ የሚገቡ ሰዎችን ታሪክ ቀድመው የሚያጠኑ ሰላዮች አሉት። ህመማቸውንና ስማቸውን በጆሮ ማዳመጫ ያቀብሉታል። ሁለተኛ ሽባ ነበርኩ ብለው የሚመሰክሩ ሰዎች ተቀጥረው ሰልጥነው የሚመጡ ናቸው።
ካሜራው ሲበራ ተአምር ይጀምራል። ካሜራው ሲጠፋ ግን ሽባው ወደ ቤቱ ይራመዳል። ጆሹዋ የሰውን ልጅ አእምሮ የሚቆጣጠርበት ስልት አለው። መንፈስ ቅዱስ አዘዘኝ በማለት ምዕመናንን ሳር ያስግጣል፣ ነዳጅ ያስጠጣል። ይህ የጅምላ ማደንዘዣ ነው። ማስ ሃይፖኖሲስ እንደሚባለው ሰውን ሳር እንዲበላ ካደረከው ያ ሰው ለአንተ የማይሰጠው ንብረት አይኖረውም። የሰውን ልጅ ክብር ማርከስ የታማኝነት መለኪያ ሆነ። ጆሹ አንድ መመሪያ አለው፣ እኔ ከፈወስኩ መድኃኒት አያስፈልግም የሚል። ይህ ሕግ ፈውስ ሳይሆን የሞት ፍርድ ነበር። ታዲያ በዚህ ትእዛዙ አንድ የተጎዳች ምስክር እንዲህ ትላለች። ልጄን ፈውሻታለሁ አለኝ። መድኃኒቷን እንዳታስጀምሪ ብሎ አስጠነቀቀኝ። በሁለተኛ ወር ሰውነቷ አልቆ በእጄ ላይ ሞተች። ለጆሹ ስነግረው ግን እምነት ስለሌለሽ ነው ብሎ አባረኝ። በሺዎች የሚቆጠሩ ሰዎች ሕክምናቸውን ትተው ያላቸውን ገንዘብ ለጆሹ ለዘር ሰጥተው በሞትና በድህነት ተቀጥተዋል። ጆሹ የሰውን ልጅ አእምሮ የሚቆጣጠርበት ስልት አለው። ሌላኛው የጆሹ የጭካኔ ተግባሩ ጥቁር አርብ። ጆሹ ያለ ስታንዳርድና ያለ ፍቃድ ያስገነባው የከንቱነት ሕንፃ በምዕመናኑ ላይ ተደረመሰ። በመቶዎች የሚቆጠሩ ሰዎች በድንጋይና በኮንክሪት ተቀበሩ። የሕንፃ ባለሙያዎችን ምክር መንፈስ ቅዱስ ይጠብቀዋል በሚል ውድቅ አድርጎባቸው ነበር። ፍርስራሹ ውስጥ የታሰሩ ሰዎች ስልክ ሲደውሉ ጆሹ ግን በቢሮ ውስጥ ሆኖ የካሜራ ምስሎች እንዴት ማጥፋት እንዳለበት ከረዳቶቹ ጋር ይመክራል። ለዓለም ግን የሽብር ጥቃት ነው በሚል የውሸት መግለጫ ሰጠ። ዛሬም ጆሹ በቢሊዮን የሚቆጠር ዶላር እያዘዋወረ በቅንጦት ይኖራል። ቤተሰቦች ተበትነዋል። ሕይወት ጠፍቷል። ድሆች ይበልጥ ደህይተዋል። እውነተኛ እምነት ተስፋን ይሰጣል እንጂ ሰውን አይበዘብዝም። ጆሹዋ ኢጌንላ በኢትዮጵያ ውስጥ ጆሹ ተብለው ለሚጠሩ ብዙ ነቢይ ነን ባዮች ለምሳሌ እንደ ነቢይ እዩ ጩፋ እንደ አባትና እንደ አርአያ ይታያል። በኢትዮጵያ ትልቅ ቅርንጫፍ ያለው ሲሆን በተለያዩ ጊዜያት አዲስ አበባ በመምጣት ግዙፍ የጸሎት ፕሮግራሞችን አካሂዷል። ይህ ሁሉ ግፍ እየታየ ዝምታው እስከ መቼ ነው? እግዚአብሔርን መፍራት ወይስ ሰውን ማምለክ? እውነት ነፃ ታወጣችኋለች። ነገር ግን መጀመሪያ እውነቱን ማየት መቻል አለባችሁ። የዛሬ ፕሮግራማችን ይሄንን ይመስል ነበር። በሌላኛው ፕሮግራማችን እስክንገናኝ ሰናይ ጊዜ። Gesù. Non c'è nessuno come lui